ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ኬባኔ ትናንትና ምሽት ላይ እንግዲህ የሳምንቱ ተጠባቂ ጨዋታ በኤሚሬትስ አርሰናል ከሊቨርፑል ጋር ተገናኝቶ ነበር። በጨዋታው ላይ እንግዲህ 0-0 በሆነ ውጤት ማጠናቀቅ ችሏል። የዚህንም ጨዋታ እንግዲህ የተመለከተ ፕሮግራም ይዤላችሁ መጥቻለሁ። እናንተም በዚህ ጨዋታ ላይ ያላችሁን ሀሳብ፣ ውጤቱስ ለማን ይጠቅማል፣ የጨዋታው ኮከብስ ለእናንተ ማን ነበረ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁኝ ቆዩ። በምሽት 5 ሰዓት ላይ በተደረገው የእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት ጨዋታ አርሰናል ከሊቨርፑል ጋር 0-0 በሆነ ውጤት ማጠናቀቅ ችሏል። በዚህ ጨዋታ ላይ እንግዲህ ሁለት አይነት አጋማሽን ነው የተመለከትነው። የመጀመሪያው አጋማሽ ላይ አርሰናሎች በጣም የተሻሉ ሆኖ መመልከት ስንችል፣ በሁለተኛው አጋማሽ ላይ ደግሞ ሊቨርፑል በጣም የተሻለ ቡድን ሆኖ መመልከት ችለናል። የመጀመሪያው አጋማሽን ስንመለከት አርሰናሎች በሁሉም ረገድ የተሻሉ ቡድን ሆኖ መቅረብ ችለው ነበረ። 59% ኳሱን መያዝ ችለው ነበረ። 0.28 ኤክስፔክትድ ጎል አስመዝግበዋል። 6 ሙከራዎችን አድርገዋል። 2 ኦን ታርጌት ሙከራ ማድረግ ችለው ነበረ። ሊቨርፑሎች በአንጻሩ 41% ነበር ኳሱን መያዝ የቻሉት። 0.10 ኤክስፔክትድ ጎል ነው የነበራቸው። 3 ሙከራ ብቻ ነበር ማድረግ የቻሉት። ምንም አይነት ኢላማውን የጠበቀ ሙከራ ማድረግ አልቻሉም። አርሰናሎች 266 የተሳኩ ቅብብሎችንም ማድረግ ችለው ነበርና አርሰናሎች የመጀመሪያው አጋማሽ ላይ ምን ያህል የተሻሉ ቡድን እንደነበሩ በዚህ መመልከት እንችላለን። በተለይ እንግዲህ በዚህ ጨዋታ ላይ በመጀመሪያው አጋማሽ የሚሆን በሁለተኛው አጋማሽ ላይ አርሰናሎች ሲያጠቁ የነበሩት በክንፍ በኩል ነው። የመጀመሪያው አጋማሽ ላይ በትሮሳርድና በሳካ አማካኝነት ሊቨርፑሎችን ሲያጠቁ መመልከት ችለን ነበረ። ነገር ግን የሊቨርፑል ተጫዋቾች የሆኑት ኮነር ብራድሌይና ሚሎስ ኬርኬዝ በትናንትናው ጨዋታ ላይ ድንቅ የሚባልን ጊዜን ማሳለፍ ችሏል። በእርግጥ በተወሰኑ አጋጣሚዎችም ደግሞ የአርሰናል ተጫዋቾች እነዚህን ተከላካዮች እያለፉ ጫናን ሲፈጥሩ፣ እድሎችን ሲፈጥሩ መመልከት ችለናል። የመጀመሪያው አጋማሽ ላይ እንግዲህ 6 ሙከራዎችን ማድረግ ሲችሉ 2 ናቸው ኢላማቸውን የጠበቁ ሙከራ የነበሩት። እነዚህም 2 ኢላማቸውን የጠበቁ ሙከራ የተገኙት ከነዚሁ ከሁለቱ ተጫዋቾች ናቸውና ምን ያህል ጥሩ የሚባል እንቅስቃሴ ሲያደርግ እንደነበሩ የአርሰናል ተጫዋቾች በዚህ መመልከት እንችላለን። ነገር ግን በመጀመሪያው አጋማሽ ላይም ሊቨርፑሎች በተወሰኑ አጋጣሚዎች አርሰናል ላይ ብልጫን ሲያሳዩ መመልከት ችለናል። በተለይ ደግሞ ከ21ኛው እስከ 27ኛው ደቂቃ ላይ ሊቨርፑሎች የተሻለ የሚባል እንቅስቃሴን ማድረግ ችሏል። በዚህም በየበላይነት በወሰዱበትም ሰዓትም እንግዲህ ኮነር ብራድሌይ ሙከራ አድርጎ አንገል የገጨበትም አጋጣሚ መመልከት ችለ ነበር። ያችን አጋጣሚ ስንመለከት በሳሊባና በበረኛው በዴቪድ ራያ ያለ መግባባት ያለ መነጋገር ምክንያት የተገኘች ኳስ ነች የነበረችውና ኮነር ብራድሌይም በቀጥታ መቷት አንገል ሊገጭበት ችሏል። ምናልባትም ያቺ ገብታ ቢሆን ኖሮ ሊቨርፑሎች ጨዋታውን አሸንፈው ሊወጡ የሚችሉበትም እድልም ሊኖር ይችል ነበረ። ከዛ በኋላም እንግዲህ በተወሰኑ አጋጣሚዎች ሊቨርፑል የተሻለ የሚባል እንቅስቃሴን ያደረጉበትም ሁኔታ መፈጠር ችሎ ነበር። እንደ አጠቃላይ ግን የመጀመሪያው አጋማሽ አርሰናሎች የተሻሉ ነው የነበሩት። ኳስ በመያዝ ደረጃም ወደፊት በመሄድም ደረጃ አርሰናሎች ጥሩ የሚባል እንቅስቃሴን ማድረግ ችሏል። ሁለተኛውን አጋማሽ ስንመለከት ሊቨርፑሎች 65% ኳሱን መያዝ ችለው ነበር። አርሰናሎች በበኩላቸው 35% ብቻ ነው መያዝ የቻሉት። እንደዚሁም በኤክስፔክትድ ጎል ደረጃም አርሰናሎች በሁለተኛው አጋማሽ ላይም የተሻሉ ነው የነበሩት። 0.29 ኤክስፔክትድ ጎል ነበራቸው። ሊቨርፑሎች በአንጻሩ 0.21 ብቻ ነው የነበረው። ነገር ግን ከመጀመሪያው አጋማሽ ሁለተኛው አጋማሽ ላይ የተሻሉ ቡድን ሆነው መቅረብ ችሏል። 5 ሙከራዎችንም ማድረግ ችሏል። ሊቨርፑሎች የአርሰናልን ስንመለከት 3 ሙከራ ብቻ ነበር ማድረግ የቻሉት። 2 ኢላማውን የጠበቀ ሙከራ እንደዚሁም ደግሞ 1 ደግሞ ቢግ ቻንስም ክሬት ማድረግ ችሎ ነበረ። አርሰናሎች በተሳካ ቅብብል ደግሞ ሊቨርፑሎች የተሻሉ ነው የነበሩት። 279 የተሳኩ ቅብብሎችን ማድረግ ችሏል። የአርሰናልን ስንመለከት ደግሞ 130 ብቻ ነው የነበረው። የመጀመሪያው አጋማሽ ላይ አርሰናሎች 266 የተሳኩ ቅብብሎችን ማድረግ ችሎ ነበርና ሁለተኛው አጋማሽ ላይ ምን ያህል ኳሱን እንዳልያዙት እንግዲህ በዚህም መመልከት እንችላለን። ሊቨርፑሎች የተሻለ ብልጫን ማሳየት ችሎ ነበረ። ነገር ግን ሊቨርፑሎች ሁለተኛው አጋማሽ ላይ ኳሱን በደንብ ቢይዙትም የጨዋታ ብልጫ ቢያሳዩም እንኳን የተሻለ ሙከራ ኢላማውን የጠበቀ ሙከራ ግን ሳያደርጉ ነው መውጣት የቻሉት። በሙሉ 90 ደቂቃ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻሉም። 8 ሙከራዎችን ቢያደርጉም ኢላማውን የጠበቀ ግን ሙከራ ማድረግ አልቻሉምና አርሰናሎች ሁለተኛው አጋማሽ ላይ በጣም በጥሩ ሁኔታ መከላከል ችሏል። በተጨማሪም ግን በዚህ ጨዋታ ላይ አርሰናሎች ብዙ የቆሙ ኳሶችን ማግኘት አልቻሉም። ያን ያገኟቸውንም ራሱ ሊቨርፑሎች በጣም በጥሩ ሁኔታም ሲከላከሉ መመልከት ችለናል። አርሰናሎች እንግዲህ በዚህ ሲዝን ከቆሙ ኳሶች በጣም ብዙ ጎሎችን እያስቆጠሩ ነው የሚገኙት። ሊቨርፑል በአንጻሩ ደግሞ በቆሙ ኳሶች ብዙ ጎሎች የሚቆጠርበት ቡድን ነው የነበሩት። ነገር ግን በትናንትና ጨዋታ ላይ በጣም ጠንካራውና ደካማው ቡድን ተገናኝተው ነገር ግን ያን ያህል ትልቅ የሚባል እድልን ሳይፈጥሩ መውጣት ችሏል። በእርግጥ የመጨረሻው ደቂቃ ላይ 95ኛው ደቂቃ ላይ ጋብሪኤል ማጋሌሽ ቻንስ አግኝቶ ነበረ። ነገር ግን በጥሩ ሁኔታ ባለመሞከሩ ምክንያት ያችን እድል ሳይጠቀምባት ቀርቷል እንጂ ምናልባትም በመጨረሻ ደቂቃ ጎል አስቆጥረው ሊቨርፑልን አሸንፈው ሊወጡ የሚችሉበትም እድልም አግኝተው ነበረ። እንዳጠቃላይ እንግዲህ ይህንን ጨዋታ ስንመለከት በጣም ተመጣጣኝ የሚባል ጥሩ ፉክክር የታየበት ጨዋታ ነው የነበረውና ሁለቱም እንግዲህ አንዳንድ ነጥብ ይዘው ሊወጡ ችሏል።
ይህም ውጤት እንግዲህ የሚገባቸው ይመስለኛል። ምክንያቱም ተመጣጣኝ የሚባል ፉክክርን ስላሳዩ ማለት ነውና ውጤቱን ተከትሎ እንግዲህ አርሰናሎች በ49 ነጥብ አንደኛ ደረጃ ላይ ሲቀመጡ ከማንቸስተር ሲቲና ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ወደ 6 ማሳደግም ችለዋል። ሊቨርፑሎች በአንጻሩ በ35 ነጥብ አራተኛ ደረጃ ላይ ሲቀመጡ ከአስቶን ቪላ ጋር እንደዚሁም ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 8 ማጥበብ ሲችሉ ከብሬንትፎርድ ጋር ያላቸውን የነጥብ ልዩነት ደግሞ ወደ 2 ከፍ ማድረግም ችሏል። በዚህ ሲዝን እንግዲህ ሊቨርፑሎች ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። እንደዛም ቢሆንም ግን ያለፉትን 10 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። ነገር ግን ባለፉት 3 ተከታታይ ጨዋታዎች ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ይህም ሲሆን እንግዲህ ከ11 ዓመት በኋላ ለመጀመሪያ ጊዜ ነው። አርሰናሎች በበኩላቸው ያለፉትን 3 ተከታታይ ጨዋታዎች ማሸነፍ ችለው ነበረ። ከዛ በኋላ ነው እንግዲህ ይህንን ጨዋታ አቻ በሆነ ውጤት ማጠናቀቅ የቻሉት። ከጨዋታው በኋላም እንግዲህ አርሰናሎች በውጤቱ የሚያዝኑ ይመስለኛል። ምክንያቱም ከጨዋታው በፊት አርሰናሎች ይህንን ጨዋታ ያሸንፋሉ ተብሎ ነበረ ግምት የተሰጠው። ምክንያቱም ሊቨርፑል በዚህ ሲዝን እያሳየው ያለውን እንቅስቃሴ ከተመለከተን ያለፉትን 2 ጨዋታዎች ራሱ ከተመለከተን ከሊድስ ጋር 0-0 በሆነ ውጤት ነው ማጠናቀቅ የቻለው። እንደዚሁም ደግሞ ከፉላም ጋር 93ኛው ደቂቃ ላይ ጎል አስቆጥሮ 2-1 በሆነ ውጤት አሸነፈ ሲባል ከ2 ደቂቃዎች በኋላ 95ኛው ደቂቃ ላይ ባስቆጠሩት ግን 2-1 በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ከቶተናም ጋርም ያደረጉትን እንቅስቃሴ መመልከት ይችላል። ከውልቭስ ጋርም ያሳዩትን እንቅስቃሴ መመልከት ይችላልና እንደ አጠቃላይ ሲዝኑን ከተመለከተን አርሰናሎች በተለይ በሜዳቸው ምንም አይነት ሽንፈት ምንም አይነት አቻ ውጤትን አላጠናቀቁም ነበረ በፕሪሚየር ሊጉና ይህንን ጨዋታ ያሸንፋሉ ተብሎ ተጠብቆ ነበረ። እንደዚሁም ደግሞ በሜዳቸውም ብዙ ጎል በማስቆጠርም ትንሽ ጎልን በተቆጠረባቸውም አርሰናሎች በጣም የተሻሉ ቡድን ናቸው በዚህ ሲዝኑ ካሉ ቡድኖች አንጻር ስንመለከተው። እንደዚሁም ደግሞ ሊቨርፑሎች ከሜዳቸው ውጪ እያሳዩት ካለው እንቅስቃሴ አንጻር ስንመለከተው በፕሪሚየር ሊግ ውስጥ 4ኛው መጥፎ የሚባል ሪከርድ ያለው ቡድን ነው። ብዙ ጎሎች የተቆጠረበት ቡድን ነውና ያንን ሁላ ስንመለከት አርሰናሎች ይህንን ጨዋታ ያሸንፋሉ ተብሎ ተጠብቆ ነበርና ይህንን ጨዋታ አለማሸነፋቸው ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት አለማስፋታቸው በተለይ ደግሞ ሁለቱም ቡድኖች ከትናንትና ወዲያ ባደረጓቸው ጨዋታዎች አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ማንቸስተር ሲቲዎች ከብራይተን ጋር 1-1 በሆነ ውጤት ነበር ማጠናቀቅ የቻሉትና አርሰናሎች ይህንን አጋጣሚ ተጠቅመው ጨዋታውን አሸንፈው ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት በማስፋት የዘንድሮን ዋንጫ ለማሸነፍ ያላቸውን እድል ያሰፋሉ ተብሎ ተጠብቆ ነበረ። ነገር ግን በመጨረሻም ይህንን ውጤት ሳይጠቀሙበት ቀርቷል። ከዚህ በኋላ እንግዲህ ያላቸው የነጥብ ልዩነት 8 ነጥብ ብቻ ነው ከማንቸስተር ሲቲና ከአስቶን ቪላ ጋርና ይህ 8 ነጥብ ደግሞ ያን ያህል ትልቅ የሚባል አይደለም። ከዚህ በኋላ እንግዲህ አርሰናሎች ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ አለ። እንደዚሁም ደግሞ ከነ ማንቸስተር ዩናይትድ ከሌሎች ቡድኖች ጋር የሚያደርጓቸው ጨዋታዎች አሉ። 17 ጨዋታዎች ይቀራሉና በእነዚህ 17 ጨዋታዎች ደግሞ ምንም ነገር ሊፈጠር ይችላል። እናም ይህንን እድል ተጠቅሞ እንግዲህ ነጥብ አለማስፋቱ ምናልባትም በስተመጨረሻም ሊቆጫቸው የሚችልበት እድል ሊኖር ይችላል ብዬ አስባለሁ። ሊቨርፑል በአንጻሩ ደግሞ ያለፉትን 2 ጨዋታዎች ላይ በጣም ብዙ ወቀሳ ሲደርስበት ነበረ። በተለይ ደግሞ በጣም ቦሪንግ የሚባል ጨዋታን ነው ሲጫወት የነበረው የሚሉ ነገሮች ሲነሱበት ነበረ። በእርግጥ ከጨዋታ አንጻር ስንመለከተው ያን ያህል ለወጥ ያለ ነገር አድርጓል ብዬ አላስብም። ነገር ግን ደግሞ ከቲሞቹ አንጻር ስንመለከተው ከሊድስ ጋር እንደዚሁም ደግሞ ከፉላም ጋር አቻ ከሚወጣ ይልቅ ከአርሰናል ጋር አቻ ቢወጣ ሞር ተቀባይነት ይኖረዋል። ምክንያቱም አርሰናል በዚህ ሲዝን በጣም ጠንካራ የሚባል እንቅስቃሴን እያደረገ ስለሆነ ማለት ነውና በትናንትናው ጨዋታ ላይም ጥሩ የሚባል እንቅስቃሴ ማድረግ ችሏል። የመጀመሪያው አጋማሽ ላይ በጥሩ ሁኔታ ሲከላከል መመልከት ችለናል። ሁለተኛው አጋማሽ ላይ ደግሞ ኳሱን በመያዝ ደረጃ በጣም ጥሩ የሚባል እንቅስቃሴን ሲያደርጉ መመልከት ችለናል። በአጠቃላይ በጨዋታው ላይ እንግዲህ ሚሎስ ኬርኬዝ፣ ኮነር ብራድሊ፣ ቡካዮ ሳካንና ትሮሳርድን በማቆም ደረጃ በጣም ጥሩ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም በጨዋታው ላይ የአርሰናል ተጫዋች የሆነው ጊዮኬሬስም 8 ኳስ ብቻ ይመስለኛል የነካውና አሁንም አርሰናሎች እንግዲህ ይህንን ተጫዋች እንዴት ወደ ጨዋታ ውስጥ ማስገባት እንዳለባቸው የሚያውቁ አይመስለኝም። እንደውም እሱ በቆየባቸው ደቂቃዎች ካደረገው እንቅስቃሴ የበለጠ ገብርኤል ጄሱስ ተቀይሮ ገብቶ ያደረገው እንቅስቃሴ ይበልጣልና አሁንም አርቴታ ይህንን ተጫዋች ወደ ቡድኑ እንዴት ማስገባት እንዳለበት፣ ቡድኑን ከሱ ጋር እንዴት ማዋሃድ እንዳለበት፣ ወይ ተጫዋቹን ወደ ቡድኑ ወይም ደግሞ ቡድኑን ለተጫዋቹ እንዲመች አድርጎ እንዴት መስራት እንዳለበት የተረዳ ወይም የገባው አይመስለኝም። ምክንያቱም በትናንትና ጨዋታ ላይ ቨርጅል ቫንዳይክ የሚሆን ኢብራሂማ ኮናቴ ምንም አይነት ስራ ሳይበዛባቸው ነው ማሳለፍ የቻሉትና አሁንም አርሰናሎች እዚህ ተጫዋች ላይ መፍትሄ ሊፈልጉ ይገባቸዋል። በእርግጥ በዚህ ሰዓት ላይ ገብርኤል ጄሱስ ከጉዳት ተመልሶላቸዋል፣ ከሃቨርትዝም ከጉዳት ተመልሶላቸዋልና ምናልባትም ያን ያህል ብዙም ዲፔንድ ላይሆኑ ይችላሉ በዚህ ተጫዋች ላይ። ነገር ግን እነዚህ ተጫዋቾች ደግሞ የጉዳት ታሪክ ያለባቸው ናቸውና ከዚህ በኋላ ቢጎዱስ በዚህ ተጫዋች እንዴት አድርገው ነው የሚዘልቁት የሚለው
ነገር ላይ መፍትሄ መፈለግ መቻል አለባቸው። ምክንያቱም አርሰናሎች የፕሪሚየር ሊጉን ዋንጫ ማንሳት የሚፈልጉ ከሆነ እያንዳንዱ ተጫዋች የራሱን የሚባል በጣም ጥሩ የሚባል እንቅስቃሴ ወይም ደግሞ አስተዋጽኦ ማድረግ መቻል አለበትና በዚህ ሰዓት ጊዮኬሬስ ያን ያህል ጥሩ የሚባል ጊዜን እያሳለፈ አይደለም የሚገኘው፣ ጎሎችን እያስቆጠረ አይደለም የሚገኘው። ከዛ ውጭም ከተጫዋቾቹ ጋር ኢንቮልቭ እያደረገ አይደለም የሚገኘው። በጨዋታው ላይ ያን ያህል ትርጉም ያለው እንቅስቃሴ ሲያደርግም አልተመለከትነውም። 8 ኳስ ብቻ መንካት ማለት በጣም የወረደ ነገር ነውና አሁንም መፍትሄ መፈለግ መቻል አለባቸው። እንደ አጠቃላይ ከተመለከትነው አዝናኝ የሚባል ጨዋታ ነው የነበረው። ጥሩ የሚባልን ፉክክር መመልከት ችለናል። ብዙ ሙከራዎች ባይኖሩትም ራሱ ጥሩ የሚባል እንቅስቃሴን ግን ማየት ችለናል። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።